ሰላም የቻናላችን ቤተሰቦች፣ ይህ አማርኛ ሀሁ ሰዋሰው የጀማሪ አማርኛ ትምህርት ነው። ዛሬ የተለያዩ አማርኛ ቃላቶችን ይዤላችሁ መጥቻለሁ። እናም እነሱን እያነበብን እንማራለን። እናንተ ቪዲዮውን እያቆማችሁ እንደገና እያስጀመራችሁ እየጻፋችሁ እየተለማመዳችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛ እንዲሁም የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎን ባሉበት ቦታ ሆነው ስራውን እየሰሩ በስልኮ ብቻ መማር ከፈለጉ ከዚህ ከቪዲዮ ላይ ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም ወይም በኢንስታግራም ብደውሉ ወይም መልእክት አስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ፣ ዛሬ እንግዲህ የተለያዩ አማርኛ ቃላቶችን ማለትም በሁለት ፊደል፣ በሶስት ፊደል፣ በአራት ፊደል እንዲሁም በአምስት ፊደል የተመሰረቱ የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህ እንግዲህ የመጀመሪያው እነዚህኞቹ ባለ ሁለት ፊደል ናቸው ማለት ነው። እነዚህ በቀይ የተቀቡት ደግሞ ባለ ሶስት ፊደል የተለያዩ ቃላቶች ናቸው ማለት ነው። እንዲሁም እነዚህኞቹ በአረንጓዴ ቀለም የተቀቡት ደግሞ ባለ አራት ፊደል ወይም በአራት ፊደል የተመሰረቱ የተለያዩ ቃላቶች ናቸው ማለት ነው። እነዚህኞቹ ደግሞ የመጨረሻዎቹ ባለ አምስት ፊደል የሆኑ የተለያዩ ቃላቶች ነው ማለት ነው። እናም እነሱን አንድ ባንድ እያነበብን እንማራለን ማለት ነው። እናንተም ቪዲዮውን ላይክ፣ ሼር እንዲሁም ቤተሰብ ካልሆናችሁ ደግሞ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ፣ ይህ የመጀመሪያው ቃል ምን ይላል ማለት ነው? ይህ የመጀመሪያው ቃል ምን ይላል? ወሬ ይላል። ምን ይላል? ወሬ ሲል የመጀመሪያዋ ፊደል ማን ናት? ወ የወ ቤተሰብ የመጀመሪያዋ ፊደል። ችኛዋስ? ሬ የረ ቤተሰብ የአምስተኛዋ ፊደል። በአንድ ላይ ወሬ ወሬ የሚል ቃል እናገኛለን። እሺ፣ ይኛው ደግሞ ምን ይላል? ይኛው ቃል ምን ይላል? ጡጦ ጡጦ ሲል የመጀመሪያዋ ፊደል ማን ናት? ጡ የጠ ቤተሰብ የሁለተኛዋ ፊደል። ችኛዋስ? ጦ የጠ ቤተሰብ የሰባተኛዋ ፊደል። በአንድ ላይ ጡጦ ጡጦ የሚል ቃል እናገኛለን ማለት ነው። ይኸኛውስ ምን ይላል? ዝና ዝና ሲል የመጀመሪያዋ ፊደል ማን ናት? ዝ የዘ ቤተሰብ የስድስተኛዋ ፊደል። ችኛዋስ? ና የነ ቤተሰብ የአራተኛዋ ፊደል። በአንድ ላይ ዝና ዝና የሚል ቃል እናገኛለን። ይኸኛውስ ምን ይላል? ጮኸ ጮኸ ሲል የመጀመሪያዋ ፊደል ማን ናት? ጮ የጨ ቤተሰብ የሰባተኛዋ ፊደል። ችኛዋስ? ኸ የኸ ቤተሰብ የመጀመሪያዋ ፊደል። በአንድ ላይ ጮኸ ጮኸ የሚል ቃል እናገኛለን። ኦኬ፣ ይሄ የመጨረሻው ቃል ዱላ ዱላ ሲል ማን ናት? ዱ የደ ቤተሰብ የሁለተኛዋ ፊደል። ችኛዋስ? ላ የለ ቤተሰብ የአራተኛዋ ፊደል። አንድ ላይ ዱላ ዱላ የሚል ቃል እናገኛለን ማለት ነው። ኦኬ፣ እነዚህ እንግዲህ በሁለት ፊደል የተመሰረቱ ወይም ባለ ሁለት ሆሄ የሆኑ የተለያዩ ቃላቶች ናቸው ማለት ነው። አሁን ደግሞ እንግዲህ በሶስት ፊደል የተመሰረቱ የተለያዩ ቃላቶችና እያነበብን እንማራለን። ይሄ የመጀመሪያው ቃል ምን ይላል? ፍየል ፍየል ሲል ማን ናት? ፍ የፈ ቤተሰብ የስድስተኛዋ ፊደል። ችኛዋስ? የ ቤተሰብ የመጀመሪያዋ ፊደል። ችኛዋስ? ል የለ ቤተሰብ የስድስተኛዋ ፊደል። በአንድ ላይ ፍየል ፍየል የሚል ቃል እናገኛለን። ኦኬ፣ እኛው ደግሞ ምን ይላል? ነብይ ነብይ ሲል ማን ናት? ነ የነ ቤተሰብ የመጀመሪያዋ ፊደል። ችስ? ብ የበ ቤተሰብ የስድስተኛው ፊደል። ችኛዋስ? ይ የየ ቤተሰብ የስድስተኛዋ ፊደል። በአንድ ላይ ነብይ ነብይ የሚል ቃል አለ ማለት ነው። ኦኬ፣ እኛው ደግሞ ድመት ድመት ሲል ማን ናት? ድ የደ ቤተሰብ የስድስተኛዋ ፊደል። ችኛዋስ? መ የመ ቤተሰብ የመጀመሪያዋ ፊደል። ይችስ? ት የተ ቤተሰብ የስድስተኛዋ ፊደል። በአንድ ላይ ድመት ድመት የሚል ቃል እናገኛለን ማለት ነው። ኦኬ፣ እኛውስ ደግሞ ክብር ክብር ሲል ማን ናት? ክ የከ ቤተሰብ የስድስተኛዋ ፊደል። ችኛዋስ? ብ የበ ቤተሰብ የስድስተኛው ፊደል። ችኛዋስ? ረ የረ ቤተሰብ የስድስተኛው ፊደል። በአንድ ላይ ክብር ክብር የሚል ቃል አለ ማለት ነው። ኦኬ፣ ይሄ የመጨረሻው ቃል ደግሞ ምን ይላል? ህመም ህመም ሲል ማን ናት? ህ የሃ ቤተሰብ ስንተኛዋ ፊደል ናት? የስድስተኛዋ ፊደል። ይችኛዋስ? መ
የመ ቤተሰብ የመጀመሪያዋ ፊደል ችኛዋስ ም የመ ቤተሰብ የስድስተኛዋ ፊደል በአንድ ላይ ህመም ህመም የሚል ቃል እናገኛለን ማለት ነው። ኦኬ እነዚህ እንግዲህ ሁሎችም በሶስት ፊደል የተመሰረቱ ባለ ሶስት ሆሄ የሆኑ የተለያዩ የአማርኛ ቃላቶች ናቸው ማለት ነው። አሁን ደግሞ በአራት ፊደል ወይም ባለ አራት ሆሄ የሆኑ የተለያዩ ቃላቶችን እነሱ እናነባለን ማለት ነው። ይህ የመጀመሪያው ቃል ምን ይላል? ማናጀር ማናጀር ሲል ይች ማን ናት? ማ የመ ቤተሰብ የአራተኛው ፊደል ችኛዋስ ና የነ ቤተሰብ የአራተኛዋ ፊደል ችኛዋስ ጀ የጀ ቤተሰብ የመጀመሪያዋ ፊደል ችኛዋስ ር የረ ቤተሰብ የስድስተኛው ፊደል በአንድ ላይ ማናጀር ማናጀር የሚል ቃል አለ። ይህኛውስ ምን ይላል? ሽመልስ ሽመልስ ሲል ይች ማን ናት? ሽ የሸ ቤተሰብ የስድስተኛዋ ፊደል ችኛዋስ መ የመ ቤተሰብ የመጀመሪያዋ ፊደል ችኛዋስ ል የለ ቤተሰብ የስድስተኛዋ ፊደል ችኛዋስ ስ የሰ ቤተሰብ የስድስተኛዋ ፊደል በአንድ ላይ ሽመልስ ሽመልስ የሚል ቃል እናገኛለን ማለት ነው። ኦኬ ይሄኛው ደግሞ ዝንጀሮ ዝንጀሮ ሲል ይች ማን ናት? የመጀመሪያዋ ፊደል ዝ የዘ ቤተሰብ የስድስተኛዋ ፊደል ችኛዋስ ን የነ ቤተሰብ የስድስተኛዋ ፊደል ችኛዋስ ጀ የጀ ቤተሰብ የመጀመሪያዋ ፊደል ችኛዋስ ሮ የረ ቤተሰብ የሰባተኛዋ ፊደል በአንድ ላይ ዝንጀሮ ዝንጀሮ የሚል ቃል እናገኛለን ማለት ነው። ኦኬ ይሄኛው ደግሞ ምን ይላል? ሰለሞን ሰለሞን ሲል ይች ማን ናት? ሰ የሰ ቤተሰብ የመጀመሪያዋ ፊደል ችኛዋስ ለ የለ ቤተሰብ የመጀመሪያዋ ፊደል ችኛዋስ ሞ የመ ቤተሰብ የሰባተኛዋ ፊደል ችኛዋስ ን የነ ቤተሰብ የስድስተኛዋ ፊደል በአንድ ላይ ሰለሞን ሰለሞን የሚል ቃል እናገኛለን። ኦኬ ይሄ የመጨረሻው ቃል ደግሞ ምን ይላል? መልካሙ መልካሙ ሲል ይች ማን ናት? መ የመ ቤተሰብ የመጀመሪያዋ ፊደል ችኛዋስ ል የለ ቤተሰብ የስድስተኛዋ ፊደል ችኛዋስ ካ የከ ቤተሰብ የአራተኛዋ ፊደል ችኛዋስ ሙ የመ ቤተሰብ የሁለተኛዋ ፊደል በአንድ ላይ መልካሙ መልካሙ የሚል ቃል እናገኛለን ማለት ነው። ኦኬ እነዚህ እንግዲህ ባለ አራት ሆሄ የሆኑ የተለያዩ ቃላቶች ናቸው ማለት ነው። አሁን ደግሞ ባለ አምስት ሆሄ የሆኑ የመጨረሻ ቃላቶች እናያለን ማለት ነው። ይህ የመጀመሪያው ቃል ምን ይላል? ሐመልማል ሐመልማል ሲል የመጀመሪያዋ ፊደል ማን ናት? ሀ የሀ ቤተሰብ የመጀመሪያዋ ፊደል ችኛዋስ መ የመ ቤተሰብ የመጀመሪያዋ ፊደል ችኛዋስ ል የለ ቤተሰብ የስድስተኛዋ ፊደል ችኛዋስ ማ የመ ቤተሰብ የአራተኛዋ ፊደል ችኛዋ ል የለ ቤተሰብ የስድስተኛዋ ፊደል በአንድ ላይ ሐመልማል ሐመልማል የሚል ቃል እናገኛለን። ኦኬ ይሄኛው ይላል? ዝንጅብል ዝንጅብል ሲል ይች ምንድን ናት? ይች ማን ናት? ዝ የዘ ቤተሰብ የስድስተኛው ፊደል ችኛዋስ ን የነ ቤተሰብ የስድስተኛው ፊደል ችኛዋስ ጅ የጀ ቤተሰብ የስድስተኛው ፊደል ችኛዋስ ብ የበ ቤተሰብ የስድስተኛው ፊደል ችኛዋስ ል የለ ቤተሰብ የስድስተኛው ፊደል በአንድ ላይ ዝንጅብል ዝንጅብል የሚል ቃል አለ ማለት ነው። ኦኬ ይሄ ደግሞ ፕሮፌሰር ፕሮፌሰር ሲል ይች ማን ናት? ፕ የፐ ቤተሰብ የስድስተኛዋ ፊደል ችኛዋስ ሮ የረ ቤተሰብ የሰባተኛዋ ፊደል ችኛዋስ ፌ የፈ ቤተሰብ የአምስተኛዋ ፊደል ችኛዋስ ሰ የሰ ቤተሰብ የመጀመሪያዋ ፊደል ችኛዋስ ር የረ ቤተሰብ የስድስተኛዋ ፊደል በአንድ ላይ ፕሮፌሰር ፕሮፌሰር የሚል ቃል አለ ማለት ነው። ይሄኛው ደግሞ ምን ይላል? ይሄኛው ምን ይላል? ስግብግብ ስግብግብ ሲል ይች ማን ናት? ስ የሰ ቤተሰብ የስድስተኛዋ ፊደል ችኛዋስ ግ የገ ቤተሰብ የስድስተኛዋ ፊደል ችኛዋስ
ብ የበ ቤተሰብ የስድስተኛዋ ፊደል ችኛዋስ ግ የገ ቤተሰብ የስድስተኛው ፊደል ችኛዋስ ብ የበ ቤተሰብ የስድስተኛው ፊደል በአንድ ላይ ስግብግብ ስግብግብ የሚል ቃል አለ ማለት ነው። ኦኬ ይሄ የመጨረሻው ምን ይላል? ይህ ምን ይላል? አብርሃም አብርሃም ሲል እች ማን ናት? አ የአ ቤተሰብ የመጀመሪያዋ ፊደል ችኛዋስ ብ የበ ቤተሰብ የስድስተኛዋ ፊደል ችኛዋስ ር የረ ቤተሰብ የስድስተኛዋ ፊደል ችኛዋስ ሀ የሀ ቤተሰብ የአራተኛዋ ፊደል እቺ የመጨረሻዋ ም የመ ቤተሰብ የስድስተኛው ፊደል በአንድ ላይ አብርሃም አብርሃም የሚል ቃል እናገኛለን ማለት ነው። ኦኬ ዛሬ እንግዲህ የተለያዩ አማርኛ ቃላቶችን ያነበብን የተማርንበት ትምህርት ይህን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ትምህርት እንገናኛለን። እስከዚያው ድረስ ሰላም ሆኑ። ቻው